ከብዙ ፈተናና ከብዙ ሀዘን በኋላ የናታንና የኤፍራታ ጥምረት በጣም የሚያስደስት ነገር ነው። ናታንና ኤፍራታ ተጋቡ። ሰላም ሰላም! ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናታንና ኤፍራታ ሊጋቡበት የቻሉት መንገድ እንግዲህ ካሳለፍነው ፓርት ላይ እንዳያችሁት ኤፍራታ ያፌትን ልታገባ በሙሉ ውሳኔዋ ተስማምታ እንደዚሁም ሂዊ ሳትቀርብ ወደ ያፌት ቤት በመሄድ ኤፍራታ ለመጨረሻ ጊዜ ላድንሽ ነው የመጣሁት፣ እኔ ወደ ሴቶቹ ከመግባቴ በፊት አንቺን ላድን ብዬ ነው በማለት ስትነግራት፣ አንቺ ወደዛ መግባት የለብሽም፣ የሴቶቹን መረጃ እዚሁ ሆነን ማግኘት እንችላለን፣ በሌላ መንገድ ማግኘት እንችላለን፣ እኔ ግን ያፌትን ላገባው ወስኛለሁ፣ ምንም የማይሆን ነገር ነው በማለት ትነግራታለች ለሂዊ። ሂዊም በመጨረሻ ተስፋ በመቁረጥ ትሄዳለች። ኤፍራታ እባክሽ ይሄንን ነገር አታድርጊ፣ ያፌትን አታግቢም ብላ መክራት ነበረ። ኤፍራታም በበኩሏ ሂዊ እባክሽ አንቺ እዛ እንዳትሄጂ፣ ራስሽን እንደዛ አይነት አደጋ ላይ አትጣይ፣ እኛ ከውጭ ሆነን አንዳንድ መረጃዎችን ማግኘት እንችላለን ብላት ነበረ። ነገር ግን የሁለታቸውም ሴራ ጸድቆላቸዋል። እንደሚታወቀው ይሄ ነገር በዋናነት ሊሳካ የቻለው ናታን ባመጣው እቅድ ነው። ናታንም ያውቃል የያፌት ሰዎች በየቦታው እንደሚገኙ በየቦታው እንደሚከታተሏቸው። በተለይ ካሳለፍነው ፓርት ላይ ሲነጋገር ከሰማችሁት ወደ ቢንያም ቤት ሲሄድ በመንገድም ሆነ ከቤቱ ሲወጣ ወደ ቢንያምን ቤት ሲገባ በውጭ ያያቸው እንዳሉ የያፌት ሰዎች መሆናቸውን ለቢንያም ነግሮት ነበረ። እኔ ከቤቴ ስወጣ ወደ እናንተም ስመጣ የተወሰነ መንገድ ተከትለው ነበረ በማለት ነግሮት ነበረ ለቢንያም። አይገርምም በማለት ቢንያም ሲመልስለት፣ ምን ይገርምሃል፣ እኛ እዚህ ለራሱ የእናንተን ቤት አካባቢውን የእሱ ሰዎች ናቸው የተቆጣጠሩት በማለት ይነግረዋል። ይሄን ያክል ፈርቷል ማለት ነው። ይህ ማለትማ በቃ ሰርጌን ያስቆሙብኛል በማለት በጣም ተጨንቋል ማለት ነው። በዚህ ሁኔታ እኮ በራሱ ቤት ዙሪያ ደግሞ ስንት ሰዎችን እንደሚያስቀምጥ ገምት ብሎ ይጠይቀዋል ቢንያም። አውቃለሁ፣ ወደዛም ሰፈር ሄጄ ነበረ፣ በጣም ዙሪያውን ብዙ ሰዎች አስቀምጧል በማለት ይነግረዋል። ነገር ግን ኤፍራታን ከዚህ ቤት ማስወጣት አለብን ብሎ ይነግረዋል ቢንያም። በወቅቱ ቢንያም ከእንቅልፉ ተነስቶ ነበረ እያዳመጠው ያለው። ከዛስ ምን አሰብክ? እንዴት ብለን ነው ኤፍራታን ከዛ ቤት ልናወጣት የምንችለው? እንደምትነግረኝ ከሆነ የሁላችንም ቤት በሱ ቁጥጥር ውስጥ ሆኗል። የሁላችንንም ቤት እንዲቆጣጠሩ ብዙ ሰዎችን ልኳል እያልክ ነው። ከዛ ወስደን የት እናደርጋታለን ብሎ ይጠይቀዋል ቢንያም። አታስብ፣ ለሱ በቂ ሲስተም እና በቂ እቅድ ይዣለሁ፣ አሁን እሱን ልነግርህ ነው የመጣሁት በማለት ይነግረዋል። እሺ በደንብ ነቅቻለሁ እኮ ንገረኝ፣ እየሰማሁህ ነው በማለት ቢንያም ይጠይቀዋል። ከዛ ደግሞ ናታን ያሰበውን እቅድ ይነግረዋል ማለት ነው። እኛውን ለምሳሌ ዛሬ ነው አደለ ሰርጉ፣ ሰርግ እንሄዳለን፣ ተጠርተናል፣ ሰርግ እንሄዳለን በማለት ይነግረዋል። ምክንያቱም በሰርግ ምክንያት ካልሆነ በስተቀር ወደ ያፌት ቤት ማንም ሰው መግባት አይችልም። እሱ ከፈቀደላቸውና ከፈቀደላቸው ውጭ ኤፍራታም ቢሆን ከቤት መውጣት አትችልም። ሌላም ሰው ቢሆን ወደ ቤት መግባት አይችልም ከያፌት ትዕዛዝና ፈቃድ ውጭ። ለዛም ነው ዙሪያውን ዘበኞች ተቀምጠው እንዴት እዛ ቤት ገብተን ኤፍራታን እናወጣታለን በማለት ቢንያም ሲጠይቀው፣ ሰርጉ ተጠርተናል፣ ሰርግ እንሄዳለን፣ ኖርማሊ በጣም ደስተኛና የኤፍራታን ደስታ ለመካፈል ኤፍራታን በደስታ ለመዳር የሄድን ይመስል በጣም በደስታ አምሮብን ደስ ብሎን ፈገግ ብለን እንሄዳለን በማለትም ይነግረዋል። የዚህ ሀሳብ ዋና ምንጭ ግን ቤዚ ነች። ምክንያቱም ቤዚና ሉሊት ኤፍራታ ያፌትን ካገባች በጣም ሀብታም ትሆናለች፣ ትበልጠናለች የሚልም እቅድ አላቸው።
በወቅቱ ቤዚ እንዴት እንደዚህ ታስቢያለሽ ሉሊት? እኔ እኮ ትልቅ ሰው ነበር የማስመስልሽ። እኔ እኮ በጣም ዘመናዊ ሀሳብ ያለሽ ነው የሚመስለኝ። እንዴት በገንዘብ ትዳርን ትለውጫለሽ? በማለት መልሳላት ነበረ ለወቅቱ። ሉሊትም ያሰበችው እቅድ ብዙም የሰመረ ስላልመሰላት በቃ እኔ እኮ እውነቱን ነው፣ በቃ እውነታውን የነገርኩሽ በማለት ከቤዚ ክፍል ትወጣላታለች። ከዛም በኋላ ቤዚ ክላሷ ቁጭ ብላ ተረጋግታ ከራሷ ጋር በመነጋገር ላይ ሳለች እውነትም ቤዚ ይህንን ሰርግ ማስቆም አለብሽ በማለት ለራሷ ትማከራለች። ምክንያቱም ኤፍራታ በነ ቤዛ ቤት ያደገች ልጅ ብትሆንም ምንም እንደሌላት ሁሌም ስትነግራት ያደገች ናት። ምንም እንደሌላትና ወድቃ እንደተገኘች ከቤተሰቦቿም ሆነ ከንብረቷ ምንም ነገር የምሰጥሽ ነገር የለኝም በማለት ሁሌ ደጋግማ ትነግራት ነበረ ቤዛ። ይሄ ነገር ትዝ ይላታል። አሁን ቤዚ ባለችበት ሁኔታ ኤፍራታ እህቷን አትጠላትም። ኤፍራታ ያውም እህቷ እንደሆነች ሁሉ አሁን የተቀበለች ይመስለኛል። ነገር ግን ያንን ያለቻትን ስትበድላት ያደገችውን ሁሉን ነገር ሳትክሳት እህቴ ብላ ሁሉን ነገር ሳትነግራት ኤፍራታ በድንገት እንደዚህ ህይወቷ እንዲቀየር አልፈለገችም ቤዛ። ምክንያቱም ሀብታም ከሆንኩ በኋላ ሀብታም ካገባው በኋላ ትልቅ ሰው ደረጃ ያለኝ ሰው ከሆንኩ በኋላ ለዛ ነው እኔንም አንቺም እኔን በህይወትሽ ቦታ ልትሰጭኝ የቻልሽው የሚል ግምት ይኖራታል የማለት ፍርሃት አላት። እንደሚታወቀው ያፌት በጣም ደስተኛ ነው። ያው ባይበዙም አንዳንድ ሰዎችን ዋና ዋና ያላቸውን ሰዎች ሰርግ ጸርቷል። ሰርጉም ድግሱም እዛው ቤት ውስጥ ነው። የተወሰኑ ደስክና ወንበሮች ቀርበዋል። ለሰርጉና ለእንግዶቹ ይበቃል በተባለው መልኩ ቀርቧል። እነ ቤዚም እነ ናታንም በጣም ደስተኛ ሆነው መጥተዋል። ለባብሰዋል፣ አምሮባቸዋል። በተለይ ጽዮን ደግሞ እሷን የሚወዳት ሰው እዛ ስላለ እሷ ባታውቅም የያፌት የአክስቱ ልጅ ጽዮንን በጣም ነው የሚወዳት። እንደዚሁም የያፌት የአክስቱ ልጅ ደግሞ ለዳጊ አብሮ አደግ ጓደኛው ነው። እንግዲህ አንዳንድ ሰርገኞች ገነት ኤፍራታ ልጇ እንደሆነች አያውቁም። እንዴት መጣች፣ እንዴት ልትመጣ ቻለች የሚሉም ሰዎች አሉ። የያፌት አክስት ኤፍራታን በጣም ቆንጆ ነሽ፣ እንዴት እስከ ዛሬ ሳያገባሽ እንዴት የት ተደብቀሽ ኖረሽ ነው የኔ ቆንጆ አንቺን የሚመስል ጨረቃ በማለት ስትናገር ኤፍራታም ናታን ትዝ አላትና ጨረቃ በማለት ጠየቀች። አዎ ምን ነው ልጄ ስህተት ተናገርኩ እንዴ አሉ። አይ አይደለም ምንም ስህተት የለም በማለት ኤፍራታ ንግግሮቿን ለመቀየር ሞከረች። የቤት ሰራተኛዋን ሳይቀር ሂዊም እንደዚሁም ቢንያምና ዳጊ ናታን ኤፍራታን ከዚህ ሰርግና ከያፌት ነፃ ለማድረግ እየሞከሩ ነው ያሉት። እንግዲህ ከሚሞክሩት ውስጥ ሂዊ በዋናነት የህግ ባለሙያም ስለሆነች እየሰራች ነው ያለችው። በቤት ውስጥ የቤት ሰራተኛዋና ሂዊ የሚተዋወቁ ሁሉ አይመስሉም። ምክንያቱም የሚተዋወቁ ቢመስሉ የቤት ሰራተኛዋ ህይወቷ አደጋ ላይ ነው የሚሆነው። ምክንያቱም ያፌት ቤት ነው ያለችው። ስለዚህ የሂዊ ከኤፍራታ ጋር አንዳንድ ነገሮችን ካለቻት በኋላ የቤት ሰራተኛዋ ስትመጣ ሂዊ ቶሎ ፊቷን ሸፍና ወጥታ ነበረ። የማይተዋወቁም ነው የመሰላት ለኤፍራታ። እንደሚታወቀው ሁለቱም ለአንድ ነገር ነው ወደ ያፌት ቤት የመጡት፣ ወደ ያፌትም እየተጠጉ ያሉት። ነገር ግን እነሱ ፊት ኤፍራታን ፊት ሆነ ያፌት ፊት ሁለታቸው እንደሚተዋወቁ ማንጸባረቅ የለባቸውም። ይህን ካንጸባረቁ ግን የቤት ሰራተኛዋ በጣም የበለጠ ቁጥጥርና ክትትል ስለሚደረግባት ከተላከችበት አጀንዳ እንዳትቀርብ ትሆናለች ማለት ነው። በዚህ የኤፍራታና የያፌት ሰርግ እንዳይሰምር ከመፍቀዷም ጋር ናታንን እንግዲህ ለኤፍራታ ለማድረግ አሁን በሙሉ ውሳኔ ወስናለች። ምክንያቱም
አንድ ሰው ወዶኝ ካልሆነ አስገድጄው ምንም ያክል ከኔ ጋር ማቆየት እንደማልችል በራሴ አውቄያለሁ፣ ተምሬያለሁ። በተለይ እስር ቤት ከገባ ወዲህ ብዙ ነገሮችን ተለውጫለሁ፣ ያስተሳሰብም ለውጥ አምጥቻለሁ ብላለች። እውነት ነው ይሄማ፣ እዛ ከገባሽ በኋላማ እንደ አዲስ ነው ተሰርተሽ የመጣሽው በማለት ናታንም ሲቀልድባት ነበረ። በቀጣይ ዙርስ ምን ይሆናል የሚለውን ደግሞ አብረን የምናይ ይሆናል። እንደሚታወቀው የያፌትና የኤፍራታ ሰርግ እንዳልሰመረ ነው ያያችሁት ካሳለፍነው ፓርት ላይ። የሚቀጥለው ግን ናታንም ቀለበቱን ይዞ ስለመጣ ያለቀ ነገር ነው።